ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ጥያቄ ነበረኝ እና ጥያቄ ፔሬድ ላይ ያለች ሴት ባሏ እያወቀ ግንኙነት ያረገው ከፋራው ምንድነው? ሆን ብሎ ባደረገው ባለፈው ተናግረሃል፣ ግን ከፋራው ምን እንደሆነ አልነገርከንም ብታብራራልን። አንድ ባል ከሚስቱ ጋር ግንኙነት በሐይድ ላይ ያለች በወር አበባ መሃል ያለች ግንኙነት ማድረግ አይፈቀድም። ወይስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين ለሀያሉ ጌታ ስለ ወር አበባ ይጠይቁሃል። እሱ ቆሻሻ ነው በላቸው፣ ቆሻሻ ነው እና ሴቶችን በሐይድ ራቁ በላቸው፣ አትቅረቧቸው እስከሚጸዱ። ከጸዱና ከታጠቡ በኋላ የዛን ጊዜ አላህ ባዘዛቸው መስመር ነው። አላህ ተዋቦችን ወደሱ የሚመለሱትንና ንጹሃንን ይወዳቸዋልና ይላል። ስለዚህ ይህንን ማድረግ ወይንም ግንኙነት ማድረግ ኒፋሳም ከሆነች በደም ሰዓት፣ ሐይደኛም ከሆነች በሐይድ ሰዓት ግንኙነት ማድረግ ክልክል ነው። ይሄ ታወቀ ነው። አይሆን ሐዲስ የመጣለ ይላሉ። ሐዲስ የመጣለ في سنن أبي داود عن ابن عباس رضي الله تعالى عنه عن النبي صلى الله عليه وسلم قال في الذي يأتي امرأته وهي حائض حيدኛ ሆና ሚስቱ ጋር ግንኙነት የሚያደርግ قال يتصدق بدينار አንድ ዲናር ሶደቃ ይስጥ ብለዋል። አሁን ይስፈ ዲናር ወይ ግማሽ ይስጣል። والحديث يصحح العلامة الألباني رحمه الله تعالى صحيح ነው ይላል። ሌሎች ضعيف ቢሉትም صحيح ያደርጉታል። ብዙዎቹ ያሳልፉታል። ይሄን እንደ መረጃነት ይጠቀሙታል። ስለዚህ አንድ ዲናር መስጠት አለበት። አንድ ዲናር ማለት 3 ግራም ከግማሽ አካባቢ ይደርሳል። 3 ግራም ከግማሽ አካባቢ ይደርሳል። ይሄ ወርቅ ማለት ነው። ወርቅ 3 ግራም ከምናምን ከሆነ ወደ 1 ግራም ስንት ይሆናል? 200 ሪያል ቢሆን ወደ 700 ሪያል አካባቢ ማለት ነው። 300 ሪያል ከገባም አባዙ በ3.5 ማባዛት 1 ግራም ወርቅ ስንት ሪያል? አረ 300 ገብቷል። 300 ከገባ በ3.5 አባዙ 10 ምናምን ሪያል ሊመጣ ይችላል። 1200 1300 1500 ሪያል ሊመጣ ይችላል። 1500 ሪያል ትቀጣለህ አንድ ጊዜ ባደረከው ግንኙነት ነው። ይሄ የአንዱ ዲናር ነው። የግማሹ ከሆነ ደግሞ ግማሽ ማለት ነው 700 ሪያል ልትቀጣለህ። 700 ሪያል ማለት ስንት ሺህ ብር ነው በኢትዮጵያ ብር? አንድ ጊዜ ግንኙነት አድርጎ ሰው እንዴት እንደዚህ አይነት ቅጣት ይቀጣል? ረፍ ነው ገንዘብህ እንዳታወጣ ረፍ እና ተወብት ይሄንን አድርግ እያሉ ነው። በዚህ አይነት ነው ቅጣቱ አንድ ዲናር። ቆይ አንድ ዲናርና ግማሽ ዲናር ታዲያ የሚሰጠው እንዴት ነው ካሉ ዑለሞች እንዲህ አሉ። አንድ ዲናር የሚሰጠው في اول حيضها የመጀመሪያው ትኩስ ሐይድ ሲመጣ ብዛት ደም አለ። የዛን ሰዓት በአንድ ዲናር ሊሆን ይችላል። መጨረሻ አካባቢ ላይ ሊሄድ አካባቢ ላይ ያለው ደግሞ የተወሰነ ሻል ስለሚል በደም በኩል ፍስጥ በኩል ማለት ነው ለዛ ሊሆን ይችላል ግማሽ አሉት ብለው የነብዩን አለይሂ ሰላቱ ሰላም እንትን በተለያየ ጀም ያደርጉታል ያገናኙታል አልነውምላችሁ። ስለዚህ ከሐይድ በምትጠራ ጊዜ አለበዛ በሷም ባንተም ብዙ በሽታ ያመጣል ይባላል። ጥንቃቄ ማድረግ ባረከላሁ ወላሂ